ቅመምዬ ልደቷን በቤተ ክርስቲያን ጀምራለች። እንግዲህ ዛሬ ዋው ደግሞ ሲያምርብሽ የኔ ቅመም ደግሞ እኮ ማለት ነው እግዚአብሔርን ያለ ሜካፕ ያለ ፍሊተር ራሱን ማለት ነው እንዴት እንደምታምር ግን ሰሞኑን በጣም አምሮባታል ሀይምዬ ማለት ነው። የምር ውበቱን ድፍት 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 ነው ያደረገባት ድፍት። ለማንኛውም በድጋሚ እንኳን ተወለድሽ። ዛሬ እንግዲህ ነጠላ ለብሳ እንደዚህ አምሮባት ፏ ብላ ቲክቶክ ስቶሪዋ ላይ ፖስት አድርጋለች። ኪዳነ ምህረት እንግዲህ እንኳን ለዚች ቀን አደረስሽኝ አባቴ እግዚአብሔር እንኳንም እድሜ ጨመርክልኝ፣ ስለ እድሜ ስለሰጠኝ አመሰግናለሁ፣ ለዚች ቀን ስላደረስከኝ እያለች እንግዲህ ነጠላዋን ለብሳ በቤተ ክርስቲያን ትገኛለች። እውነት አንዳንድ ጊዜ ማለት ነው ከእግዚአብሔር ደጅ መራቅ ጥሩ አይደለም። እኔ በራሴ በህይወቴ ስላየሁት ነው። እግዚአብሔር ደጅ ሆናችሁና ከፈጣሪ ከእራቃችሁ ያላችሁ ህይወት እጅግ በጣም ሰፊ ልዩነት አለውና ሀይሚዬ ጀግናዋ አይዞሽ፣ እንግዲህ በርቺ። እመብርሃንን ጠበቅ አድርገሽ ያዢ፣ ፈጣሪሽን ጠበቅ አድርገሽ ያዢ። ሌላው ሁሉ ቀሪ ነው። እግዚአብሔር ካለ ማንም አያስፈልገንም በዚህ ምድር ላይ። ብቻችንን እንኳን ብንቀር ምንም አንሆንም። እመኑኝ። ሀይሚ ብቻ ሳትሆን ሁላችሁም ምናልባት የኔ ቤተሰቦች ኦርቶዶክሶችም እንዲሁም ደግሞ ሙስሊሞችም ሁላችሁም እምነታችሁን ጠበቅ አድርጋችሁ ያዙ። በጣም 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 ከእምነት በረከት ያሳጣል። እኔ ስላየሁት ነው። ሰርተን ባዶ በቀኝ ስናወጣ በግራ ይወጣል አብሮ። የሰራ ነው ብር አይበረክትም። እውነት ሁላችሁም በየእምነታችሁ እምነታችሁን አጥብቃችሁ ያዙ። ከዛ ልዩነቱን ታዩታላችሁ። የፈለገ ብዙ ብር ቢኖረን ብዙ ብር ብንሰራ ምንም ትርጉም የለውም። ከእምነታችን ከራቅን በረከት የለማ፣ በረከት አናገኝም።